ኦርቶዶክስ ተዋሕዶ ቤተክርስቲያን የጀርመንና አካባቢው ሀገረ ስብከት የ2017 ዓመተ ምህረት የሥራ ዘገባ አንደኛ የሀገረ ስብከቱ ሊቀ ጳጳስ በተለያዩ ቦታዎች ሐዋርያዊ ጉዞ አድርገዋል። በበርሊን የወንጌላዊት ቤተክርስቲያን አገልግሎት ማህበር የተመሰረተበትን 200ኛ ዓመት ሲያከብር ሀገረ ስብከቱ በቀረበለት ግብዣ መሰረት ተገኝተው በበዓሉ ላይ ከተገኙት የባህል ቢሮ ኃላፊ ወንጌላዊና ቤተክርስቲያን ኃላፊዎች ጋራ ስለ ቤተክርስቲያኗ ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ለመወያየት ተችሏል። ከጀርመን ካቶሊክ ቤተክርስቲያን የጳጳስ ጉባኤ የሥራ ኃላፊዎች ጋራ ስለ ቤተክርስቲያናቸው ውይይት ተደርጓል። በሮም ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ስርዓተ ቀብር ላይ ቅዱስ ፓትርያርኩን በመወከል ሀገረ ስብከቱ ሊቀ ጳጳስ እንዲገኙ በተሰጠ ትእዛዝ መሰረት ብፁዕነታቸው በቦታው ተገኝተዋል። በጀርመን አብያተ ክርስቲያናት ምክር ቤት ቤተክርስቲያናችንን በምክር ቤቱ መደበኛ ስብሰባ ላይ ተሳትፋለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአስተዳደርና የጽሞና ትምህርት ስልጠና የጥናትና የምርምር ማዕከል ወይም ገዳም መሰረታ አመርቂ ስራዎች እየተሰሩ ይገኛሉ። የህዝብ ግንኙነቱን በተመለከተ ክፍሉ በሚያዘጋጀው ወርሃዊ የሀገረ ስብከቱ ዜና መጽሔት የሀገረ ስብከቱ የአጥቢያዎችም ልዩ ልዩ እንቅስቃሴዎችን ምእመናን እንዲያውቁት ተደርጓል። ቅዳሴ ወደ ጀርመንኛ ቋንቋ ተተርጉሞ ለማሳተም የትርጉም ቡድን ተቋቁሞ ስራ ተጀምሯል። በልዩ ልዩ ምክንያት ተቋርጦ የነበረው የዜና ቤተክርስቲያን ተጀምሯል። በክፍሉ ከተዋቀረው የህዝብ ግንኙነት ቡድን ጋራ በመተባበር የሀገረ ስብከቱን የገዳም ግዢ ፕሮጀክት በልዩ ልዩ መንገድ ማስተዋወቅ ተችሏል። ከሀገረ ስብከቱ ጽሕፈት ቤት ጋር በመተባበር በአበይት በዓላት በብፁዕነታቸው ያስተላልፉትን መልእክት እንዲሰራጭ ተደርጓል። የሀገረ ስብከቱ ሁኔታ የሚያብራራ አጭር ብሮሸር በ3 ቋንቋዎች ተዘጋጅተው የሚላኩበት ደረጃ ላይ ተደርሷል። ሰንበት ትምህርት ቤት ማደራጀትን በተመለከተ የሀገረ ስብከቱ ሰንበት ትምህርት ቤቶች አንድነት በ2017 ዓ.ም በአዲስ መልክ ተዋቅሯል። የሰው ኃይልም ተሟልቶለታል። በሀገረ ስብከታችን የመጀመሪያ የሆነውን ታላቅ የዝማሬ መርሃ ግብር ዝማሬ ተዋሕዶ በሚል መሪ ቃል ግንቦት 16 ቀን 2017 ዓመተ ምህረት ፍራንክፈርት ከተማ ተከናውኗል። እነዚህንና ሌሎችን ጉዳዮች ተከናውነውበታል። ወደ መጨረሻው ሲሄድ ሀገረ ስብከቱ ገዳም እያቋቋመ ገቢ እያሰባሰበ ቢገኝም ገቢ እጥረት ቢኖርበትም ለተሳትፎ ያህል በዩሮ 3000 ዩሮ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ገቢ አድርጓል። በኢትዮጵያ ከግማሽ ሚሊዮን ብር በላይ የሆነ ማለት ነው። ይህንን ገቢ ያስገባበትን ሀገረ ስብከቱ ብፁዕ አቡነ ፊልጶስ ኦሞና አሪዞናች ሀገረ ስብከት ሊቀ ጳጳስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት ለብፁዕ ጠቅላይ ስራ አስኪያጅ እንዲያስረክቡልን ብፁዕነታቸው ስለጠየቁ ብፁዕነታቸውን በመወከል Thank you.